በእምነታቸው ምክንያት ወደሚነድቶን እሳት የተጣሉት 3 ወጣቶች እሳቱ ግን ሊያቃጥላቸው አልቻለም። እንዲያውም እንደ ንጋት ጠል ቀዘቀዘላቸው። ይህ እንዴት ሊሆን ቻለ? ዛሬ ታኅሳስ 19ን የቅዱስ ገብርኤልን ገድልና ተአምር እንመለከታለን። ታኅሳስ 19 በዚህ ቀን 3 ደቂቅ የምናመልከው አምላካችን ከሚነደው ከእሳቱ ቶኑ ሊያድነን ይችላል ያሉበት ዕለትና ቅዱስ ገብርኤል ከእሳት ያዳናቸው ዕለት መታሰቢያ በዓል ነው። ቅዱስ መጽሐፍ እንደሚነግረን አባቶቻችን እንዳስተማሩን ነገሩ እንዲህ ነው። ዘመኑ ጣዖት የሚመለክበት ነበር። ንጉሥ ናቡከደነጾር የእግዚአብሔር ሰዎች የቅዱስ ገብርኤል ወዳጆች የነበሩት ወጣቶች ስም አናንያ፣ አዛርያ፣ ሚሳኤል ነበሩ። ትንቢተ ዳንኤል 3:1-30 ታሪኩ እንደሚነግረን ንጉሥ የጣዖት ምስል አሰራ። በገሊላ አውራጃ ያለውን ሕዝብ ጠርቶ ለጣዖት ያልሰገደ ወደ እሳት ውስጥ ይጣላል ብሎ አወጀ። በዚህ መካከል 3 ደቂቅ ነበሩ። የንጉሥ ትእዛዝ ነውና ሕዝቡ ሁሉ ለጣዖቱ ሲንበረከክ፣ እነርሱ ግን ቆመው ያዩ ነበር። የእግዚአብሔር የሆነ ሰው ምንም ነገር አያስፈራውምና ናቡከደነጾር እርሱ ላስቆመው ጣዖት አለመስገዳቸውን ሲሰማ ተናደደ፣ ተበሳጨም። እሳቱን 7 እጥፍ እንዲነድ አስደረገ። 3ቱንም አስሮ እሳቱን እያሳየ ከመቃጠል ወይስ ለእኔ ጣዖት መስገዴቱ ይሻላል ባላቸው ጊዜ የምናመልከው አምላካችን ከሚነደው ከእሳቱ እቶን ሊያድነን ይችላል። ባያድነንም እንኳ አንተ ለምታመልከው ጣዖት አንሰግድም አሉት። በዚህ ጊዜ ጉልበት ያላቸው ሰዎች ተፈልገው 3ቱን ወጣቶች አስረው ወደ እሳት ቶን ውስጥ ጣሏቸው። አስረው የጣሏቸው ወታደሮች የእሳቱ ወላፈን አቃጠላቸው። 3 ደቂቅ ግን መላእክት ቅዱስ ገብርኤል ከሰማይ ወርዶ እሳቱን አበረደላቸው፣ አጠፋላቸው። በዚህም ጊዜ ንጉሥ ናቡከደነጾር እንዲህ በማለት መሰከረ። እኛ አስረን የጣልናቸው 3 ነበሩ። አሁን ግን 4ተኛው ሰው በእሳቱ ሲመላለስ ይታየኛል። እንዲያውም የአማልክትን ልጆች ይመስላል አለ። የእግዚአብሔር የማዳኑ ሥራ ሲገለጥ ቅዱስ ገብርኤል ሲታይ አዋጁ ሁሉ ተሻረ። ጉልበት ሁሉ ለጣዖት ተብሎ የነበረው ጉልበት ሁሉ ለ3 ደቂቅ አምላክ ይስገድ ይንበርከክ ተባለ። ይህንን ሁሉ ታኅሳስ 19 ቀን ሆነ። በዚህ ምክንያት በታላቅ ደስታ እናከብረዋለን። ለእግዚአብሔር ምስጋና ይሁን። የመላእክት የቅዱስ ገብርኤል ጥበቃው ረድኤቱ በረከቱ አይለየን፣ አሜን። እናንተስ ቅዱስ ገብርኤል በሕይወታችሁ ምን አይነት ድንቅ ነገር አድርጎላችኋል? እስቲ የተደረገላችሁን ነገር ከስር ባለው በኮመንት መስጫ ላይ አጋሩ። ሰብስክራይብ እና ሼር በማድረግ የዚህ ቻናል ተከታታይ ይሁኑ። እናመሰግናለን። ይቆየን።